ሰላም ጤና ይስጥልን የተወደዳችሁና ተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ መረጃችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱ ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ያልተጠናቀቀና ብልሽት የበዛበት ቤት በመረከባችን ፈታኝ ችግር ውስጥ ገብተናል ሲሉ ነዋሪዎች ቅሬታ አቀረቡ። በዚህ ጉዳይ የሚመለከተው አካልስ ምን አለ? የምትሰሙት ይሆናል። የነዳጅ አቅርቦት ባለመኖሩ ህዝቡ ከፍተኛ ችግር ውስጥ ነው ሲል የትግራይ ክልል ንግድ ቢሮ ለፌዴራል መንግስት አስቸኳይ ደብዳቤ ልኳል። በሌላ በኩል ደግሞ በትላንትናው ዕለት በህገወጥ መንገድ የተከማቸ ከፍተኛ ቁጥር ያለው ሊትር ነዳጅ በክልሉ መያዙ ተገልጿል። በዝርዝር ይዘነዋል። በርካታ ህገወጥ የንግድ ተቋማት ላይ እርምጃ መወሰዱ ተነግሯል። መረጃውን የምናደርሳችሁ ይሆናል። በስፋት የሚታየው የነዳጅ እጥረትና ረጃጅም ሰልፎች በቅርቡ መፍትሄ ያገኛሉ መባሉንና ሌሎች የተመራረጡ የቢዝነስ መረጃዎቻችንን ይዘንላችኋል። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። ኢትዮጵያ የ3.5 ቢሊዮን ዶላር ዕዳ እንዲሸጋሸግላት በድርድር ላይ መሆኗን መረጃዎች አመላከቱ። በኢትዮጵያ የኢኮኖሚና የፋይናንስ ጉዳዮች ላይ ለረጅም ጊዜ ትንታኔና አስተያየት በመስጠት የሚታወቁት ዶክተር አብዱል መናን ለውጭ ዕዳ መክፈያ ሊውል የነበረው የውጭ ምንዛሪ ለሀገር ውስጥ ክምችት ማሳደጊያና ለሀገራዊ ልማት ሊጠቅሙ እንደሚችሉ ተናግረዋል። የገንዘብ ሚኒስቴር ባሳለፍነው ሳምንት ባወጣው መግለጫም ኢትዮጵያ ከመንግስታዊ አበዳሪዎቿ ጋር በመርህ ደረጃ የዕዳ ሽግሽግ ለማድረግ መስማማቷን አስታውቀው ነበር። በዚህ ጉዳይ ዙሪያ አስተያየት የሰጡት ዶክተር አብዱል መናን መሐመድ ስምምነቱ የግድ የዕዳ ስረዛን ሊያካትት ይችላል፣ ግን ደግሞ የዕዳ መክፈያ ጊዜ መራዘሙ በራሱ ትልቅ ድል ነው ብለዋል። ድርድሩ 4 ዓመታትን የፈጀና ሀገሪቱ ግጭት ውስጥም ስለነበረች ይህ ፖለቲካዊ ምክንያት ሆኖ ለድርድሩ መዘግየቱ አስተዋጽኦ ሳያደርግ አልቀረም በማለት ያስረዳሉ። አበዳሪ ሀገራቱም የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ተቋም ጋር መስማማትም እንደ ቅድመ ሁኔታ አስቀምጠውት እንደነበሩም ገልጸዋል። ኢትዮጵያ ባለፈው ሐምሌ ወር 2016 ዓ.ም ከተደረገው አጠቃላይ የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ከዓለም አቀፉ የገንዘብ ተቋም ጋር ተስማምታለች። ቻይናና ፈረንሳይ የሚመሩት የአበዳሪዎች ቡድን በጋራ ሲደረግ የነበረው የዕዳ ሽግሽግ ድርድር ቀጥሏልም ብለዋል። የኢትዮጵያ መንግስት ከአበዳሪዎቹ ሀገራት ጋር በመርህ ደረጃ ስምምነት ላይ መድረሱንም አክለው ገልጸዋል። እርምጃው ደስ የሚልና የዕዳ መክፈያ ጊዜን በማራዘም ትንሽ ፋታ ሊያስገኝ እንደሚችልም ተናግረዋል። ይህ ስምምነት የብድር ስረዛን ሊያካትት ይችላል፣ ነገር ግን የዕዳ አከፋፈል ስርዓት ውስጥ በራሱ ትልቅ ነገር ያለውና ሀገሪቱ ዕዳዋን የምትከፍልበትን ጊዜም ያራዝምላታል ሲሉ ተናግረዋል። በአሁኑ ስምምነት መሰረትም የኢትዮጵያ መንግስት የውጭ ዕዳውን ለመክፈል የ3 እና 4 ዓመታት ፋታ ያገኛል ብለዋል። የገንዘብ ሚኒስቴር በመግለጫው የዕዳ ሽግሽግ ድርድሩ በቡድን 20 ሀገራት ማዕቀፍ መሰረት 8.4 ቢሊዮን ዶላር የሚሸፍን እንደሆነ በመግለጫው አስታውቋል። ከዓለም አቀፉ የገንዘብ ተቋም ጋር በተደረገው
ስምምነት መሰረትም ኢትዮጵያ የ3.5 ቢሊዮን ዶላር ዕዳ እንዲሸጋሸግላት በድርድር ላይ መሆኗም ተመላክቷል። አሁን በመርህ ደረጃ በተደረሰው ስምምነት መሰረት ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2023 እስከ 2028 ድረስ የሚቆይ የ2.5 ቢሊዮን ዶላር የዕዳ መክፈያ ጊዜ እፎይታ ማግኘቷም ተገልጿል። ኢትዮጵያ በርከት ያለ የውጭ ዕዳ ያለባት ሲሆን ከተለያዩ ሀገራት ሌሎች ብድሮችን ቢኖሩም የመክፈያ ጊዜያቸው ረጅም በመሆኑ አንገብጋቢ አይደለም ተብሏል። በጣም አንገብጋቢ የነበረው ከአጠቃላይ ዕዳዋ 8.4 ቢሊዮን ዶላሩ እንደነበርም ተገልጿል። ከዓለም አቀፉ የገንዘብ ድርጅት ጋር በተደረገው ስምምነት መሰረትም ደግሞ ከ8.4 ቢሊዮን ዶላር ውስጥ በ3.5 ቢሊዮን ዶላሩ ላይ የዕዳ ሽግሽግ ድርድር እንዲደረግ ግፊት ሲደረግ እንደነበረ ተናግረዋል ማለታቸውን የምንጮች ዘገባ ያመላክታል። ኮሪደር ልማት ላይ ጉዳት ያደረሰው ድርጅት 510 ሺህ ብር መቀጣቱ ተገልጿል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በቂርቆስ ክፍለ ከተማ በካዛንቺስ የኮሪደር ልማት አዲስ በተሰራው የመንገድ መሰረተ ልማት ሜልኮን ኮንስትራክሽን የተባለው ድርጅቱ ኃላፊነት በጎደለው ሁኔታ ጉዳት ያደረሰ ሲሆን 500 ሺህ ብርና ሁለቱ ሹፌሮች ደግሞ እያንዳንዳቸው 5 ሺህ ብር በድምሩ 510 ሺህ ብር መቀጣቱን ገልጿል። ባለስልጣኑ ድርጅቱ ከገንዘብ ቅጣቱ በተጨማሪ ያወደመውን የእግረኞች መንገድ ከተቀጣበት ሰዓት ጀምሮ በራሱ ወጪ በመገንባት እንዲያስተካክል ውሳኔ የሰጠ መሆኑንም አስታውቋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በከተማው በልማት ስራ የተሰማሩ ድርጅቶችና ግለሰቦችም መሰል ድርጊቶችን ከመፈጸም እንዲቆጠቡ እያሳሰበ ደንብ በሚተላለፉት ላይም ደንብ የማስከበሩ ስራ ተጠናክሮ እንደሚቀጥልም ከባለስልጣኑ ኮሚኒኬሽን ዳይሬክቶሬት የተገኘው መረጃ ያመለክታል። በአዲስ አበባ 742 ህገወጥ የንግድ ተቋማት ላይ እርምጃ መወሰዱ ተነገረም። በአዲስ አበባ ከተማ የንግድ ስርዓቱን ፍትሐዊነት ሲያዛቡና ከተማዋ ከንግዱ እንቅስቃሴ ማግኘት የሚገባትን ገቢ ሲያሳጡ የነበሩ 742 ህገወጥ ተቋማት ላይ እርምጃ መውሰዱን ገልጿል። የኮልፌ ቀራኒዮ ክፍለ ከተማ ንግድ ጽሕፈት ቤት በክፍለ ከተማው በመንደር የንግድ ቁጥጥር አሰራር ስርዓት መመሪያ ቁጥር 159 ህዝባር 2016 መሰረት በ11 ወረዳዎች ላይ የቁጥጥር ባለሙያዎች በማደራጀት በንግድ ድርጅቶች ላይ የበር ለበር ክትትልና ቁጥጥር ስራዎች መስራቱን የጽሕፈት ቤቱ ኃላፊ አቶ አሸናፊ ፍቅር ያስታውቀዋል። በዚህም በተደረገው ክትትልና ቁጥጥር ስራዎች የንግድ ስርዓቱ ፍትሐዊነትን ሲያዛቡና ከተማዋ ከንግድ እንቅስቃሴ ማግኘት የሚገባትን ገቢ ሲያሳጡ የነበሩ 742 ህገወጥ የንግድ ድርጅቶችን የመለየት ስራ መሰራቱን ተናግረዋል። ከነዚህም ውስጥ ያለ ንግድ ፍቃድ ሲሰሩ የነበሩ 279፣ ባልታደሰ ንግድ ፍቃድ 153፣ ያለ ደረሰኝ ግብይት 3፣ ከድርሻ ውጪ 57፣ ከዘርፍ ውጪ ደግሞ 138 እና ሌሎችም 112 ተለይተዋል ሲሉ ገልጸዋል። በተደረገው ቁጥጥርም 370 የማሸግና 62 የጽሑፍ ማስጠንቀቂያ በመስጠት አስተዳደራዊ እርምጃ የመውሰድ ስራ መሰራቱን የገለጹ ሲሆን 148 ውሳኔ እንዲሰጥባቸው ወደ ከተማ የመላክ ስራ መሰራቱንና ቀሪዎቹን ደግሞ እንዲያስተካክሉ የጊዜ ገደብ መሰጠቱን አንስተዋል። በተጨማሪም በብሎክ ደረጃ የክትትልና ቁጥጥር ስራዎች እንዲሰሩ የተመደቡ ባለሙያዎች ስራቸውን በአግባቡ ባለማከናወናቸው በቀጣይ የእርምት እርምጃ እንደሚወሰድ አቶ አሸናፊ ፍቅሬ ገልጸዋል ሲል አሃዱ ዘግቧል። በስፋት የሚታየው የነዳጅ እጥረት በቅርቡ መፍትሄ ያገኛል ሲል የአዲስ አበባ ንግድ ቢሮ አስታወቀም። በተደጋጋሚ በአዲስ አበባ ውስጥ የሚገኙ ማደያዎች በተለይ በትላንትናው ዕለት የተስተዋለው ረጃጅም የተሽከርካሪዎች ሰልፍ በቶሎ ይቀረፋል ሲል ቢሮ አስታውቋል። በነዳጅ ማደያዎች ላይ እየታየ ያለው ረጃጅም ሰልፍም ከአቅርቦት እጥረት ጋር የተያያዘ መሆኑን የአዲስ አበባ ከተማ ንግድ ቢሮ የንግድ ኢንስፔክሽንና ሬጉላቶሪ ዳይሬክቶሬት ዳይሬክተር አቶ
ዮሴፍ አሰፋ ተናግረዋል። በአዲስ አበባ ከተማ አብዛኞቹ ማደያዎች አካባቢ ረጃጅም የተሽከርካሪ ሰልፎች እየታዩ በመሆኑ ችግሩን በተመለከተ ጥያቄ የቀረበላቸው አቶ ዮሴፍ የችግሩ መንስኤ የአቅርቦትና የዋጋ ልዩነት በመኖሩ ነው ሲሉ ምላሻቸውን መስጠታቸው ተገልጿል። ዋነኛ የችግሩ መንስኤ ግን የአቅርቦት አለመጣጣም የፈጠረው መሆኑን ያነሱት ዳይሬክተሩ ቀደም ሲል በአዲስ አበባ በሚገኙ ማደያዎች በየቀኑ 3 ሚሊዮን ሊትር ነዳጅ እንደሚገኝ ተናግረዋል። የአዲስ አበባ ከተማ ንግድ ቢሮ በትላንትናው ዕለት ባደረገው ቅኝትም ማደያዎቹ 2 ሚሊዮን ሊትር እንኳን የማይሞላ ነዳጅ ይዘው መገኘታቸውን አስታውቀዋል። በተለይም ከፍተኛ እጥረት የታየው በናፍጣ አቅርቦት መሆኑን ያነሱት ዳይሬክተሩ 39 በመቶ የሚሆኑት ማደያዎች ብቻ ናፍጣ ሲኖራቸው 61 በመቶዎቹ ደግሞ ናፍጣ አለማግኘታቸውን አብራርተዋል። ከቤንዚን ጋር በተያያዘ ከ80 በመቶ በላይ የሚሆኑ ማደያዎች ቤንዚን ያላቸው በመሆኑ በዚህ ረገድ እጥረት የለም ያሉት አቶ ዮሴፍ በማደያዎቹ የተስተዋለው የተሽከርካሪዎቹ ሰልፍ ከአቅርቦት እጥረት ጋር ተያይዞ ችግሩ ደግሞ ወደብ ላይ ያለው ነዳጅ ሲገባ በቶሎ እልባት ያገኛል ማለታቸውን ኤኤምኤን ዘግቧል። ከዚሁ ጋር በተያያዘም የመጋቢት ወር የነዳጅ ዋጋ ሳይቀየር እንደሚቆይ የተነገረ ቢሆንም መንግስት ባልተጠበቀ ሁኔታ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ እስከ 10% ጭማሪ ማድረጉን በገበያ ሚዲያ ወደ እናንተ ማድረሳቸው አይዘነጋም። የቦሌ አራብሳ ኮንዶሚኒየም ሳይት 5 ነዋሪዎች የተረከቡት ቤት መሰረተ ልማቱ ያልተጠናቀቀና በተለይ ደግሞ የመጸዳጃ ቤት ችግር ፈታኝ ሆኖብናል ሲሉ ቅሬታቸውን አቅርበዋል። ቅሬታ አቅራቢ ነዋሪዎቹ ከልጆቻችን ምግብ ላይ የቀነስን ለ15 ዓመታት ቆጥበን ከዚያ በኋላ ቤቱን ብንረከብ መሰረተ ልማቱ ያልተጠናቀቀ በመሆኑና ብልሽት የበዛበት በመሆኑ በተለይ ደግሞ የመጸዳጃ ቤት መቀመጫና ሲንኮች የሌለው በመሆኑ ለሌላ ችግር እየተዳረገን ነው ሲሉ ቅሬታቸውን እያሰሙ ይገኛሉ። በዚህ የመጸዳጃ ቤት ችግርም እንደ መፍትሄ ሆነን ዘንድ በስንት ጊዜ ልመናና ጥያቄ በኋላ ጊዜያዊ መጸዳጃ ቤት ብናስቆፍርም የሳይቱ ነዋሪዎች በርካታ በመሆናችን የተቆፈረውንም እየተጠቀምንበት አይደለም የሚሉት ቅሬታ አቅራቢዎቹ በጊዜያዊነት አስቆፍረነው የነበረው መጸዳጃ ቤትም አሁን በመፍረሱ ምክንያት በየጫካው ነው እየተጠቀምን ያለነው ብለዋል። አሁንም መፍትሄ የሚሰጠን አካል ካለ ብለን በተደጋጋሚ ጥያቄያችንን በማመልከቻ ብናቀርብም መጀመሪያ ላይ የተቀበሉን ኃላፊዎች ወይም አካላት በቀጠሩን ጊዜ ደግመን ስንሄድ መልቀቃቸው ተነገረን ብለው የመጨረሻው የተሰጠን መልስ ግን ለጊዜው የለንም የሚል ነው ሲሉ ተናግረዋል። ጉዳዩን በተመለከተም የአዲስ አበባ ከተማ አስተዳደር ቤቶች ኮርፖሬሽን በበኩሉ ለኮንዶሚኒየም ቤቱ ግብአቶችን ማቅረብም ሆነ መስጠት እንዳላቆሙ የገለጸ ሲሆን ግብአቶችን ከሚያቀርበው ውል ከተገባው ድርጅት ታቦር ሴራሚክ ጋር በተፈጠረ አለመግባባት ምክንያት የግብአት እጥረት በመፈጠሩ በቅድሚያ ለሚያስፈልጋቸው እየሰጠን እንገኛለን ብለዋል። አሁንም ችግሩን ለመፍታት እየሰራን በመሆኑ በዚህ ቀን ብለው ባይገልጹም በአጭር ጊዜ ችግሩ ይፈታል ብለው እስከዚያው ድረስ ግን ለከፋ ችግር ተጋልጠናል የሚሉ ነዋሪዎች ካሉ በራሳቸው ገዝተው መጠቀም ይችላሉ ሲሉ የአዲስ አበባ ከተማ አስተዳደር ቤቶች ልማት ኮርፖሬሽን ምክትል ዋና ዳይሬክተር ፍቃዱ አለሙ ገልጸዋል። በትግራይ የተፈጠረውን የነዳጅ እጥረት በተመለከተ በድጋሚ የትግራይ ንግድ ቢሮ ደብዳቤ አውጥቷል። ደብዳቤውም ለኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር፣ ለኢፌዴሪ ነዳጅና ኢነርጂ ባለስልጣን እንዲሁም ለኢትዮጵያ ነዳጅ አቅራቢ ድርጅቶች እንደሆነም ተገልጿል። ደብዳቤውን ስንመለከትም የትግራይ ሕዝብ ዕለታዊ ኑሮን የሚመራበት ሁሉን አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴ የሚያደርግበት ብሎም ከደረሰበት ዘርፈ ብዙ ችግር ወጥቶ የዳግም ግንባታ ስራዎች ለመስራት አስፈላጊ የሆነው ነዳጅ ወደ ትግራይ ክልል ይገባ የነበረው በጥር ወር 2017 ዓ.ም መጠኑ በእጅጉ የቀነሰበትና መፍትሄ እንዲሰጣቸው መጠየቃቸው ይታወሳል። ከመጋቢት 4 እና መጋቢት 5 ቀን 2017 ዓ.ም የነዳጅ ስርጭቱ እንደ ክልል ወደ 2 ነዳጅ ጭነት መኪና ወይም ቦቴ መውረዱንና ይባስ ብሎ ደግሞ ከመጋቢት 6 ቀን 2017 ዓ.ም
ጀምሮ ወደ ትግራይ ክልል የተጫነ ነዳጅ አለመኖሩ ችግሩ እንዲቀጥልና እንዲወሳሰብ እያደረገ በመሆኑ አስቸኳይ መፍትሄ እንዲበጅለት መጋቢት 10 ቀን 2017 ዓ.ም በድጋሜ መጠየቁ ይታወሳል። ይሁን እንጂ እንደ ክልል በተደጋጋሚ ጥያቄ ቀርቦና ተደጋጋሚ ውይይቶች ተካሂደው ወደ ትግራይ ነዳጅ እንዲጫን እንዲደረግ ተስፋ ተሰጥቶት ቢቆይም እስካሁን ድረስ ግን ችግሩ ሳይፈታ ወደ ትግራይ የሚላከው ነዳጅ ክልከላ አሁንም ቀጥሏል ብሏል። ስለሆነም በክልሉ የነዳጅ አቅርቦት ለረጅም ጊዜ እጅጉን መቀነሱ ሳይበቃ ላለፉት 10 ቀናት ወደ ትግራይ የሚጫን ነዳጅ መቆሙ እንደ ክልል የሰብአዊና እርዳታ ስራዎች፣ የሆስፒታሎችና የአምቡላንስ ስራዎች፣ የመድኃኒት አቅርቦትና ስርጭት ስራ፣ በተፈናቃይ መጠለያ ማዕከላት የምግብና መድኃኒት አቅርቦት ስራዎች፣ የመኖ ልማት፣ የአውሮፕላንና የየብስ ትራንስፖርት እንቅስቃሴዎች፣ የመንግስትና የልማት ስራዎች ቆመዋል ብሏል። ይህ ደግሞ በአጠቃላይ የትግራይ ህዝብ ሁሉን አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴ ከነበረበት ችግር በባሰ መልኩ ወደ አደጋ የሚያመራበት ሁኔታ በመኖሩ መንግስት ይህንን ተረድቶ መፍትሄ እንዲሰጠን ሲል በደብዳቤው አክሏል። እንዲሁም የነዳጅ እጥረትን ተከትሎ ህብረተሰቡ እየተንገላታና ቅሬታውን እያሰማ ባለበት ወቅት በክልሉ በህገ ወጥ መንገድ ተከማችቶ የነበረ 17000 ሊትር ነዳጅ መያዙን ደግሞ የመቀለ ከተማ አስተዳደር አስታውቋል። በዚህም ህገ ወጥ የነዳጅ ግብይትን ተከትሎ በትላንትናው ዕለት የመቀለ ከተማ ምክትል ከንቲባ አቶ ኤልያስ ካሴይ ለጋዜጠኞች በሰጡት መግለጫ ደግሞ በ4 ክፍለ ከተሞች በተደረገው ፍተሻ ወቅት ከ12000 ሊትር በላይ ናፍጣ፣ ከ3000 ሊትር በላይ ቤንዚን እንዲሁም 1800 ሊትር ነጭ ናፍጣ የተገኘ መሆኑንና ከጉዳዩ ጋር ግንኙነት አላቸው የተባሉ 6 ሰዎችም በቁጥጥር ስር መዋላቸውን ገልጸዋል። ቀጥለናል። የተከበራችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 148 ብር እየተገዛ 150 ብር ከ96 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 176 ብር እየተገዛ 179 ብር ከ52 ሳንቲም ደግሞ መሸጫው ሆኗል። ዩሮ እንዲሁ 152 ብር መግዣው ሲሆን መሸጫው ደግሞ 155 ብር ሆኗል። ስዊዝ ፍራንክ 156 ብር እየተገዛ 159 ብር ከ12 ሳንቲም ሆኗል። የሳውዲ ሪያል 39 ብር መግዣው ሲሆን 39 ብር ከ78 ሳንቲም ደግሞ መሸጫው ሆኗል። እንዲሁም የቻይናው ዩዋን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።